ተናስነ ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ መጋቢት 15 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረው ዘመቻ አንድነትና ያገዛዙ ሩጫ፣ ውድነቱና ነዳጅ ጭማሪ፣ የኤሌክትሪክ መቋረጥ፣ የቀድሞ ታጋጅ ተማሪና የአፈና እንቅስቃሴው፣ የአውሮፓው ግድያ፣ ጦረኛው አገዛዝና ትምህርት፣ ኤርትራና ግብጽ የተጠናከረ የቱርክ ተቃውሞ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነሆ። የአማራ ፋኖ በጎጃም በተለያዩ ግንባሮች ዘመቻ አንድነትን በስድስተኛ ቀን አጠናክሮ መቀጠሉን አስታወቀ። በዚህም 46 የጠላት ኃይል ሲደመሰስ 29 ማቁሰሉን፣ 24 ክላሽ መማረኩን፣ 2 ፓትሮልና 2 ሞርታር ማቃጠሉን ጨምሮ ዝርዝር መግለጫ ሰጠ። የአማራ ፋኖ በጎጃም የዘመቻ አንድነት ስድስተኛ ቀንን ውሎ አስታኮ ዛሬ መጋቢት 15 ቀን 2017 ዓ.ም ባወጣው መግለጫ ኮሎኔል ታደሰ ሙሉነ ብርጌድ በጠዋት መራዊ ከተማ የሚገኘውን ቻይና ካምፕን በመደብደብ የአሸባሪውን ኃይል መደምሰስ መቻሉን አስታውቋል። በዚህም ከ13 በላይ የጠላት ኃይል ሲደመሰስ ከ20 በላይ መቁሰላቸውን አስታውቋል። ይህ ካምፕ ሲደበደብ መግቢያ መውጫ ያጣው ጠላት ከጭንባ ኃይል ለመጨመር ቢሞክርም ባህር ዳር ብርጌድ ደፈጣ በመያዝ ሲለበልበው አርፍዷል። በዚህ ምክንያትም ጠላት እንዳይቀናጅ ኃይል በማዛባት ሙትና ቁስለኛ ማድረግ መቻሉን ይኸው መግለጫ ጠቅሷል። በሌላ ግንባር ራስ ቢትወደድ መንገሻ ኪም 5ኛው ክፍለ ጦር ገረመው ወንዳወቅ ብርጌድ ብር አዳማ ከተማን በማስለቀቅ መቆጣጠሩን አስታውቋል። ራት ቋሪት ገበዙ ማርያም ከተማን ለመያዝ ቢቋምጥም ጀግኖቹ ገረመው ወንዳወቅ አስደናቂ የውጊያ ጥበብ ሳይሳካለት ቀርቶ መፈርጠጡንም አስታውቋል። በዚህ ትንቅንቅ ውስጥ ጠላት እርስ በርሱ ተጣልቶ እንደነበር የውስጥ አርበኞች ያደረሱትን መረጃ የጠቀሰ የአማራ ፋኖ በጎጃም መግለጫ ገበዘ ማርያም መግባት አለብን፣ የለም ይጨርሱናል፣ መግባት የለብንም በሚል ተጣልቶ የነበረ ቢሆንም ጠላት ፈርቶና ተጨንቆ እንደተመለሰ አረጋግጠናል ሲል መግለጫው አስታውቋል። በሌላ ግንባር አዲስ አለማየሁ 7ኛው ክፍለ ጦር ደጃዝማች ተድላጓሉ ብርጌድ ጠላትን መደምሰሱን የጠቀሰው መግለጫ በዚህም በምስራቅ ጎጃም ዞን አንበር ወረዳ አንበር ከተማና ጀማ ቀበሌ ላይ ከፍተኛ የሆነ ውጊያ መደረጉን አስታውቋል። በዚህ ውጊያም ከ45 በላይ ጠላት ሲደመሰስ ከ4 በላይ መቁሰሉን፣ አብራጂት ብርጌድም ኮርክ ከተማ በመግባት 4 በመደምሰስ 7ቱን በማቁሰል ጠላትን እረፍት መንሳቱን መግለጫው አስታውሷል። 3ኛው ጎጃም አገው ምድር ክፍለ ጦርም የአማራ ፋኖ በጎጃም አገው ምድር ክፍለ ጦር ዛሬ አቸፈር ምድር ላይ ታሪክ መስራቱን ይኸው የዛሬው የዘመቻ አንድነት ስድስተኛ ቀን ውሎን አስታኮ የወጣው መግለጫ ጠቅሷል። ከንጋቱ 12 ሰዓት ከ4 ሰዓት ድረስ በቆየው ከፍተኛ አውደ ውጊያ መንትዮቹ ቢተወደድ አያሌው መኮንን ብርጌድና የአቤ ጉበኛ ብርጌድ በጥምር ጠላትን ዶግ አመድ ያደረጉት ሲሆን ክፍለ ጦሩ ለሁለቱ ብርጌድ በክፍለ ጦሩ አመራሮች ወታደራዊና ፖለቲካዊ ስልጠና ሲሰጥ ከሰነበተ በኋላ በዛሬው ዕለት ሊበን ከተማን በመቆጣጠር ጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በዚህ ውጊያ 46 በላይ ጠላት ኃይል ሲደመሰስ 29 በማቁሰል 24 ክላሽ በመማረክ 2 ፓትሮልና 2 ሞርታር በማቃጠል 2 ኮምፒውተር የባንዳው መገልገያ የነበረ የተማረከ ሲሆን ለዚህ ኃይል ሽፋን ለመስጠት ከዝብሃ የተነሳ ኃይል አሹዳ ላይ ፈንጂ በማጥመጥ ጉዳት መድረሱን የአማራ ፋኖ በጎጃም አስታውቋል። ዙ 23 ከጥቅም ውጭ በሆነበት በዚህ ወታደራዊ እንቅስቃሴ ፓትሮል መንደዱን ለጊዜው ማረጉ ያልታወቀ በእጀባ የነበረ አመራር ከነ ፓትሮሉ መደምሰሱን የጠቀሰው መግለጫ በዚህ ግንባር ብቻ 11 የጠላት ኃይል መደምሰሱና 10 መቁሰሉን ጠቅሶ የጠላት ኃይል በየቀኑ እየከዳ እንደሚገኝ አስታውቋል። ገበያና ጦር ሲፈርስ አይታወቅም ያሉትን ጀነራል ተፈራ ማሞን አስተያየት የጠቀሰው የአማራ ፋኖ በጎጃም የዛሬ መግለጫ አሸባሪው አብይ አህመድ እያሳደደና እያፈረሰ የደሃ ልጅን ወደ ማሰልጠኛ ቢልክም በየቀኑ ከማሰልጠኛ እየጠፉ ፋኖን እየተቀላቀሉ እንደሚገኙ አስታውቆ በዚህ ሳምንት ብቻ ከብር ሸለቆ ማሰልጠኛ ከ20 በላይ ሰልጣኞች በመክዳት ፋኖን መቀላቀላቸውን አስታውቋል። በተመሳሳይ ሁኔታ ህዝባችንን አንጨፈጭፍም ያሉት 3 የአሸባሪው ኃይል አባላት ከጃዊ ወርቅ ሜዳ ከድተው ከነመሳሪያቸው መብረቁ ብርጌድ ፋኖን ተቀላቅለዋል ማለት የአማራ ፋኖ በጎጃም ዛሬ መጋቢት 15 ቀን 2017 ባወጣው መግለጫ ጠቅሷል። በኢትዮጵያ ውስጥ የቤንዚን የችርቻሮ ዋጋ በ11 ብርም ጨመረ። የንግድና ቀጠናዊ ትስስር ሚኒስቴር በትላንትናው ዕለት ይፋ ባደረገው የነዳጅ ምርቶች ችርቻሮ ዋጋ ጭማሪ የ1 ሊትር ቤንዚን ዋጋ 112 ብር ከ67 ሳንቲም መሆኑም ተገልጿል። የነጭ ናፍጣ ዋጋ የ9 ብር ጭማሪ ማሳየቱም ተመልክቷል። ከእሁድ መጋቢት 14 2017 ዓ.ም ምሽት ጀምሮ ተግባራዊ መሆን የጀመረው የነዳጅ ምርት ዋጋ ማሻሻያ በዚህ
ዓመትም ለሶስተኛ ጊዜ የተደረገ የማሻሻያ ዋጋ ጭማሪ ሲሆን መንግስት በነዳጅ ምርቶች ላይ ያደረገው የነበረው ድጎማም ቀስ በቀስም ማንሳት የጀመረው ካለፈው 2014 ዓ.ም መሆኑም ታውቋል። መንግስትም ከ3 ዓመት በፊት በጀመረው ሂደትም የግልና የተቋማትም ተሽከርካሪዎች በአንድ ዓመት ውስጥ ከድጎማ ስርዓቱ የወጡ ሲሆን የህዝብ ትራንስፖርት አገልግሎትም ሰጪዎችም የሚያገኙትም ድጎማም በ5 ዓመት ውስጥ ሙሉ በሙሉ እንዲነሳ የማድረግም እቅድ መያዙ አይዘነጋም። ይሁንና ባለፈው ዓመት መጨረሻም ሐምሌ ወር ላይ መንግስት በዓለም አቀፍ የገንዘብ ተቋም IMF እገዛ መተግበር የጀመረው የማክሮ ኢኮኖሚ ማሻሻያም የነዳጅ መሸጫ ዋጋ ላይ ከፍተኛ ለውጥም እያስከተለ መሆኑን የቅርቡም የችግሩ ገፈት ቀማሾችም በብዛትም ይናገራሉ። በማክሮ ኢኮኖሚው ማሻሻያም ወደ ገበያ መር ስርዓትም የተለወጠው የኢትዮጵያ የውጭ ምንዛሬ ስርዓትም በውጭ ምንዛሬ እየተገዛ በሚገባው የነዳጅ ዋጋ ላይ ከፍተኛ ለውጥም አስከትሏል። በዚህ መሰረት መስከረም ወር ላይ የተደረገው የመጀመሪያ ማሻሻያ በቤንዚል የ8 ብር ከ54 ሳንቲም ጭማሪ ያስከተለ ሲሆን የነጭ ናፍጣ ዋጋም በ6 ብር ከ54 ሳንቲም እንዲጨምርም ተደርጓል። በዚህ ዓመት ሁለተኛ ዋጋ ጭማሪ የተደረገው ባለፈው ታህሳስ ወር ሲሆን ከ3 ብር በፊት በተደረገው ማሻሻያ የ10 ብር ጭማሪ የተደረገበት ቤንዚል ለመጀመሪያ ጊዜ ዋጋው ከ100 ብር ተሻግሯል። በወቅቱ የአውሮፕላን ነዳጅ ዋጋም ከነበረበትም 77 ብር ከ76 ሳንቲም ወደ 109 ከ56 ሳንቲም ያደገ ሲሆን ነጭ ናፍጣና ኬሮሲን ላይ የተደረገው የ8 ብር ጭማሪ መሆኑም ተመልክቷል። ትናንት ይፋ እንደተደረገው የዋጋ ማሻሻያ በዚህ ዓመት ከተደረገው ከፍተኛ ባለ ሁኔታም ቤንዚል ላይ 11 ብር ከ20 ሳንቲም ጭማሪ ያስከተለ ሲሆን በዚህም የቤንዚል ዋጋ 112 ብር ከ67 ሳንቲም መድረሱም ታውቋል። በነጭ ናፍጣና ኬሮሲን ላይ የ8 ብር ከ95 ሳንቲም ጭማሪ የተደረገ ሲሆን በአዲሱ ዋጋ መሰረት የሁለቱ የነዳጅ ምርቶች መሸጫ በሌትር 107 ብር ከ93 ሳንቲም ከፍ ብሏል። የ3 ብር ከ64 ሳንቲም ጭማሪ የተደረገበት የአውሮፕላን ነዳጅ ከ113 ብር ከ20 ሳንቲም የገባም ሲሆን የቀላል ጥቁር ነጭ ናፍጣ ዋጋ 109 ብር ከ22 ሳንቲም የደረሰ ሲሆን ከባድም ጥቁር ናፍጣ ዋጋው ወደ 106 ከ75 ሳንቲም ጨመሩም ታውቋል። ከተያዘው 2017 ዓ.ም መጀመሪያ አንስቶ ለ3 ጊዜያት የተደረገው ማሻሻያዎች በቤንዚን መሸጫ ዋጋ የ30 ብር ጭማሪ ያስከተለ ሲሆን በሶስቱ ማሻሻያዎችም ነጭ ናፍጣ ላይ ያመጣው ጭማሪ 24 ብር ከ19 ሳንቲም መሆኑ ታውቋል። የአውሮፕላን ነዳጅ መሸጫም በተመለከተም ባለፈው ዓመት መጨረሻ ከነበረው ዋጋ ጋር ሲነጻጸር የ42 ብር ከ30 ሳንቲም ብር ጭማሪ ማሳየቱም ተመልክቷል። የአማራ ፋኖ አንድነት በጎንደር ዋና መሪ ስርዓቱ አንደበቱ የሚዘጋው ሲገረሰስ ብቻ ነው ማለት የስርዓቱን ውሸት ወደ ጎን በማድረግ ትግሉ ተጠናክሮ እንደሚቀጥል አስታውቋል። በዘመቻ አንድነት 6ኛ ቀን የአማራ ፋኖ አንድነት በጎንደር በተለያዩ ግንባሮች ድል መቀዳጀቱን አስታውቋል። የአማራ ፋኖ አንድነት በጎንደር ዋና ሰብሳቢ አርበኛ ሀብቴ ወልዴ የተከበርከው የፋኖ ሰራዊትና መላው የትግሉ ቤተሰብ በሙሉ በሚል ባሰራጨው መግለጫ ከመጋቢት 10 ቀን 2017 ጀምሮ በሁሉም የአማራ ግዛቶች የታወጀው ዘመቻ አንድነት ተጠናክሮ መቀጠሉን አስታውቆ በዘመቻ አንድነት በጠላት የአብይ አህመድ አገዛዝ ላይ በጀግናው ሰራዊታችን ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰንበት ነጻ መሬት እየተቆጣጠርን መሆኑን የሚታይ ሀቅ ነው በማለት በመግለጫው ያስታወሰው አርበኛ ሀብቴ ወልዴ ከወታደራዊ ድሎቻችን በላይ በሴረኞች ትርክት የውስጥ የአማራ ህዝብ አንድነትና የፋኖ አንድነት እንዲላላ አበክረው ሲሰሩ የቆዩ የህዝባችን ጠላቶች ትርክታቸው በቀናት ልዩነት ተንኮታክቶ አንድነታችን የማይቀለበስበት የከፍታ ማማ ላይ እንዲደርስ መሆኑ የዘመቻ አንድነት ትሩፋቶች ነው ሲል ገልጿል። በዘመቻ አንድነት የተበረከረከው የ4 ኪሎ ግቢ አማራ ትግል በሌላ ሶስተኛ ወገን ያውም በግለሰብ እንደሚመራ መሰረተ ቢስ ትርክት አሰራጭቷል ያለው አርበኛ ሀብቴ ወልዴ የአማራ ፋኖ ትግል በቁርጠኝነትና አስተዋይ ልጆቹ ተጸንሶ ተወልዶ አድጎ በምስራቅ አፍሪካ አዲስ የስበት አቅም የፈጠረ ትግል መሆኑን ለወገናችን እናረጋግጣለን ሲል ገልጿል። የአማራ ፋኖ ትግል ትናንትም ዛሬም በምታውቁን ልጆች ፊት አውራሪነት የሚመራ እንጂ ለማንኛውም ተራ ፍላጎት የህዝባችን ጥቅምና ደህንነት አከራይተን የምንቅበዘበዝ ከንቶች ሳንሆን በቆቅ ንቃት በንስር እይታ በቆራጥነት እየታገልን ቆይተናል፣ ነገም እንቀጥላለን በማለት የአማራ ፋኖ አንድነት በጎንደር ዋና ሰብሳቢ አርበኛ ሀብቴ ወልዴ በዚሁ መግለጫ ጠቅሷል። አሸንፌ ጨርሼ ያለው የቀረኝ መለቃቀም ነው ብሎ በአደባባይ ካወጀ 19 ወራት ያለፈው አገዛዝ ህዝብን ታግሎ ያሸነፈ አምባገነን ወንጀለኛ ታይቶ አይታወቅምና በፍጹም ጀግንነት እያፈራረስ ነው እንገኛለን ያለው አርበኛ ሀብቴ ወልዴ ቅጥፈትና ማጭበርበር ስሪቱ የሆነው የፋሽስቱ አገዛዝ የቅጥፈት አንደበቱ የሚዘጋው
ሲገረሰስ ነውና እስከ ዕለተ ፍጻሜው ከአወናባጅ ቅጥፈቱ ተቆጥበን ከመቼውም ጊዜ በላይ በአንድነት ቆመን እንድንታገል ጥሪ እናስተላልፋለን ሲል አስታውቋል። ይህ በእንዲህ እንዳለ ዛሬ መጋቢት 15 ቀን 2017 ዓ.ም የአማራ ፋኖ አንድነት በጎንደር በተለያዩ ግንባሮች ያደረገውን የዘመቻ አንድነት 6ኛ ቀን ወታደራዊ ውሎ አስታኮ ባወጣው መግለጫ ድል መቀዳጀቱን ገልጿል። በዘመቻ አንድነት 6ኛ ቀን የአማራ ፋኖ አንድነት በጎንደር ግንባር የተገኙ ድሎችን በማስጠበቅና አዳዲስ ድሎችን ለማስመዝገብ የነቃ እንቅስቃሴ እያደረገ እንደሚገኝ አስታውቋል። በጎንደር ከተማ ደቡባዊ አቅጣጫ ከጎንደር ባህር ዳር ዋና መስመር ባህሪ ግንብ፣ ብርቧክስና ምንዝሮ በተሰኙ ልዩ ቦታዎች ከጠዋቱ 2 ሰዓት ካገዛዙ ጋር ያደረገውን ውጊያ ተከትሎ 3 የጠላት ኃይል ሲደመሰስ 2 መቁሰሉን፣ ጠላት የቀረ ኃይሉን ይዞ መፈርጠጡን አስታውቋል። የአማራ ፋኖ አንድነት በጎንደር አፋአጎ የጎንደር የበጋሻው ክፍለ ጦር በቀጠናው በዘመቻ አንድነት ብርቱ ተፋላሚ መሆኑን ያስመሰከረው የድሉ ባለቤት መሆኑን ጠቅሷል። በዘመቻ አንድነት ወታደራዊ ንቅናቄ ጫና ውስጥ የገባው አገዛዙ ዛሬ ሰኞ ጠዋት የምስራቅ በለሳ ዋና ከተማ ጎሃላን ጥሎ መሸሹን ጠቅሶ ወረዳዋ በአማራ ፋኖ አንድነት በጎንደር ሰራዊት እጅ መግባቷን አስታውቋል። በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር 3ኛ ኮር መመስረቱንም ገልጿል። በጸረ ቅኝ ግዛት አርበኝነት ትግል እልፍ ጀብዶችን ሰርቶ ቀኝ ገዢዎች በጎንደር መራር ሽንፈት እንዲጎነጩ የአንበሳው ሚና በተወጣው ዕውቁ አርበኛ ራስ አሞራው ውብነት ተሰማ ስም ራስ አሞራ ኮር የዘመቻ አንድነት አደረጃጀት ዘርፉ ስኬት ተጠቃሽ መሆኑን አስታውቋል። ነጻ የወጡ አካባቢዎች መልሶ ማደራጀትና ህዝባዊ አገልግሎት ተግባራዊ በዚሁ ዘመቻ አንድነት በጎንደር እየተሰራ እንደሚገኝ የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት ክፍል ዛሬ መጋቢት 15 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። በምስራቅ ኢትዮጵያ በተከሰተም የኤሌክትሪክ ኃይል መቋረጥም የኢትዮ ጅቡቲ የምድር ባቡር አገልግሎት ለ4 ቀናት አገልግሎት ማቋረጡም ተዘገበ። በሚሊዮኖች የተቆጠሩ ነዋሪዎችም ለችግር መጋለጣቸው ተሰማ። ዴልጃር ሚዲያ እንደዘገበው አዋሽ አካባቢ የሚገኘው የኤሌክትሪክ ኃይል ማስተላለፊያ በዘራፊዎች ጥቃት ከደረሰበት በኋላ የተለያዩ የጅጅጋ የድሬዳዋና የአዋሽ አካባቢ ነዋሪዎች ለ4ኛ ቀናት በድቅድቅ ጨለማ ውስጥ ሆነዋል። በሚሊዮን የተቆጠሩ ነዋሪዎችም ለከፍተኛ ችግርም ተጋልጠዋልም ተብሏል። የኢትዮጵያ ኤሌክትሪክ ኃይልና አግባብነት ያላቸው ባለስልጣናት ለጊዜው በጉዳዩ ዙሪያ በይፋ መግለጫም ባይሰጡም የችግሩ ተጎጆች በሆኑ ነዋሪዎች ዘንድ ስጋትና አለመተማመን መፍጠሩም ተመልክቷል። የኤሌክትሪክ ኃይሉ መቋረጡ ለኢትዮጵያ የወጪና የገቢ ዋነኛ መተላለፊያ የሆነው 759 ኪሎ ሜትር ርዝማኔ ያለው በኤሌክትሪክ ኃይል የሚሰራው የኢትዮ ጅቡቲ የምድር ባቡር መስመር ነዳጅ፣ ብረት፣ ማዳበሪያና ሌሎችም ወሳኝ ቁሶችን የሚያጓጉዙ 8 ባቡሮችም ለ4 ቀናት እንቅስቃሴያቸው መስተጓጎሉ ለጊዜው መጠኑ ያልተገለጸ ቁሳዊና ገንዘባዊ ኪሳራ ሊያስከትል ይችላልም ተብሎም ተሰክቷል። የቀድሞ የደምቢ ዶሎ ዩኒቨርሲቲ ተማሪዋ ግፍ በማገናኛ ብዙሃን መሰራጨቱን ተከትሎ አገዛዙ እያሳደዳት መሆኑ ታውቋል። የአገዛዙ የደህንነት አባላት ልጅቷን አፍኗታል ወይም ሊያፍኗት ማሰባቸውን ተከትሎ ያለችበት ሁኔታ አስጊ መሆኑን የሚጠቅሱ መረጃዎች ወጥተዋል። ዝግጅቱን ያሰራጨው ኢቢኤስ ቴሌቪዥን ጋዜጠኛ ከሆኑት መካከል ጋዜጠኛና ሞዴል ሉላ ገዙ መታሰሯን የሚጠቅሱ መረጃዎች ወጡ። በአማራ ሕዝብ ላይ ጦርነት የከፈተው የአብይ አህመድ አገዛዝ በትላንትናው ዕለት ኢቢኤስ ቴሌቪዥን ታሪኳን ያሰራጨውን የቀድሞ የደምቢ ዶሎ ዩኒቨርሲቲ የአማራ ብሔር ተወላጅ ከታገቱ ተማሪዎች አንዷ የሆነችው የቀድሞ ዩኒቨርሲቲ ተማሪ ብርቱካን ተመስገን ታሪክ በአደባባይ መነገሩን ተከትሎ ያገዛዙ የጸጥታ ሰዎች ወደ ኢቢኤስ ቴሌቪዥን ጣቢያ በመሄድ ማስፈራራታቸውና ከጋዜጠኞቹ መካከል ሞዴልና ጋዜጠኛ ሉላ ገዙን በቁጥጥር ስር መዋላቸውን የሚጠቅሱ መረጃዎች ይወጡ ሲሆን ተበዳዋ የቀድሞ ዩኒቨርሲቲ ተማሪ ብርቱካን ተመስገን በአገዛዙ የደህንነት አባላት እየተሳደደች መሆኑና ታፍናለች ወይም ያለችበት ሁኔታ አስጊ ነው የሚሉ መረጃዎች መውጣት ጀምረዋል። ቴሌቪዥን ጣቢያው ተማሪዋ በኦነግ ሸኔ ስም በተቀነባበረ መንገድ ዩኒቨርሲቲ ውስጥ ተኩስ ተከፍቶ ዩኒቨርሲቲው ቅጥር ግቢ ድረስ በገባ መኪና ተጭና ከጓደኞቿ ጋር ሄዳ የደረሰባትን መከራ በቴሌቪዥን ጣቢያው ያቀረበች ሲሆን የቀድሞ የደምቢ ዶሎ ዩኒቨርሲቲ ተማሪ መሆኗ ጭምር እንዳይነገር በቴሌቪዥን ጣቢያው ዝግጅቱ ተቆራርጦ የቀረበ ቢሆንም ይህ መከራዋና ግፏ ለምን ተሰማ በሚል አገዛዙ ከፍተኛ ባለስልጣናትና የማህበራዊ ሚዲያ አፈቀላጤዎቻቸው ተቃውሟቸውን ማቅረብ ማንጓጠጥና ዝግጅቱን ማጣጣል ጀምረዋል። የሁለተኛ ዓመት የዩኒቨርሲቲ ተማሪ ያለች ያልታሰበ ድንገተኛ ተኩስ በዩኒቨርሲቲ ውስጥ ተከፍቶ ከነበረችበት ላይብረሪ ስትወጣ ኑ ወደዚህ በሚል ወደ አንድ መኪና ውስጥ ሆነው ከሚተኩሱት ውጭ ሆነው መኪና ላይ ታጥቀው የሚጠብቁት ከሚተኩሱት የተለዩ ናቸው ብላ በማሰብ የእሷና የጓደኞቿን ደህንነት የሚጠበቅባት መስሏት የገባችበት መኪና ከተኳሾቹ ጋር ግንኙነት ያላቸው ታጣቂዎች መሆናቸውና የደረሰባትን መከራ ጭጋ አጸያፊና ዘግናኝ ድርጊት የተፈጸመባት ሲሆን ይህኑ መከራዋ መናገሯ ያስቆ
የተቆጣው አገዛዝ ዝግጅቱ ከዩቱብ ላይ እንዲወርድ ከማድረግ አልፎ ጋዜጠኛዋን ማሰሩ ተበዳዩን ለማጥፋት እየተንቀሳቀሰ መሆኑ ጉዳዩ ትኩረት ሊያገኝ እንደሚገባ ጥሪ እየቀረበ ነው። በፕሮግራሙ ላይ ስሙ ያልተጠቀሰው የደምቢዶሎ ዩኒቨርሲቲ ኢቢኤስን እከሳለሁ ከማለት አልፎ የሁለተኛ ዓመት የፋርማሲ ትምህርት በ2013 ዓ.ም አልተጀመረም፣ የሰጠችው ሐሳብ ስህተት ነው በማለት ዩኒቨርሲቲው ስሙ ሳይጠራ ወንጀሉን ለመከላከል መንቀሳቀሱ የድርጊቱ ተባባሪና አገዛዙ የተበዳዩን ድምፅ ለማፈል እየተንቀሳቀሰ መሆኑ ተጠቅሷል። ይህ በእንዲህ እንዳለ አገዛዙ ባለስልጣናት የሐሰት ዶክመንተሪ ለማዘጋጀት ዝግጅት እያደረጉ ሲሆን በነገው ዕለት ይህንኑ አስታከው መግለጫ ይሰጣሉ ተብሎ እንደሚጠበቅ ከሀገር ቤት የሚወጡ ተጨማሪ መረጃዎች ይገልጻሉ። የህግ ባለሙያዎች፣ ማህበራዊ አንቂዎች፣ ጉዳዩ ያሳሰባቸው ወገኖች በተማሪ ብርቱካን ላይ የተፈጸመው ግፍ በአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት ከዚህ ቀደም በተደጋጋሚ ሲፈጸም የነበረበት ድርጊትና በተለይም እሷ ብቻ ሳይሆን ዛሬም ድረስ የደረሱበት የማይታወቁ የታገቱ የደምቢዶሎ ዩኒቨርሲቲ ተማሪዎችን መጨረሻ መለስ ብሎ ለማሰብ የሚቻልበት ሁኔታ እንዳለ በማንሳት አስተያየታቸውን ሲሰጡ አስተውለናል። ይህ በእንዲህ እንዳለ አማራ ፋኖ በጎጃም አደረጃጀት መምሪያ ኃላፊ ፋኖ እሸቱ ጌትነት በላይ የቀድሞ የአማራ ተማሪዎች ማህበር ፕሬዚዳንት፣ አሁን ቁጭቴን የሚገልጽልኝ ቃላት ፍለጋ አልባዝንም፣ አልቆዝምም፣ አላዝንም። የደም እንባሽ ከመሳሪያው ጋር ያዋሃደው እልፍ ደም መላሽ ወንድም ተፈጥሮልሻል። በወቅቱ አንቺና መሰሎችሽ የደረሰባችሁን ግፍ ለማስቆምና ከተጣላችሁበት የእቶን እሳት ለማውጣት ተቋም አማራ ተማሪዎች ማህበር መስርቼ ታገሉ። ከእናንተ ግፍ አንጻር ሲታይ ስላቅ ቢመስልም ብዙ ሆነ። ነገር ግን ያ መንገድ አይደለም። እናንተን ከተጣላችሁበት ስቃይ ዓለም መንትፎ ሊያወጣ እኛንም ሊጠብቅ አልቻለም ነበር። አሁን ላነባ ልቆዝም አልችልም። ስቃይሽ ከመሳሪያው ጋር ያዋሃደው እልፍ ደም መላሽ ወንድም ተፈጥሮልሻል። ከዚህ የስቃይ ዓለም ተወጪ ዘንድ እንባና ሐዘንን ከስክሪቢቶ ጋር አዋህጄ የጀመርኩትን ሰላማዊ ትግልን የመከራሽ ምንጭ የሆነው ስርዓት ይዘጋው የነፍጥ በሬን የከፈቱ ዕዳሽ በእጥፍ ይከፈል ዘንድ ለመበቀል ነው። እርግጠኛ ነኝ ግፈኞችን በጥፍ ሳንበቀላቸው ነፍጤ ወደ ሰገባው አይገባም በማለት አስተያየቱን አስፍረዋል። እንዲህ እንዳለ ተማሪዋ የተደረገባትን ጫና ተከትሎ ኢቢኤስ ፕሮግራሙን እንዲያጠፋ የጠየቀችው እሷ ነች የሚሉ አስተያየቶች የተሰጡ ቢሆንም መከራዋ እንዳይሰማ የፈለገው አገዛዝ እየወሰደ ያለው ጫና ማሳያ ከመሆኑ በስተቀር ጣቢያው በጋዜጠኛው ላይ የተወሰደውን እርምጃ እንዲቃወምና ፕሮግራሙን እንዲመልስ የሚጠይቁ ወገኖችም አስተውለናል። ይህ በእንዲህ እንዳለ ስሙ ሳይጠራ ማስተባበያ የሰጠው ደምቢዶሎ ዩኒቨርሲቲ የልጅቷን የትምህርት ማስረጃ ጭምር ሊያጠፋ እንደሚችል አንዳንዶች ስጋታቸውን እየገለጹ ሲሆን በአገዛዙ በኩል የሚቀነባበረው ዶክመንተሪም ሆነ የሚሰጠው መግለጫ እውነቱን ሊያደበዝዘው እንደማይችል፣ የሌሎቹ እጣ ግን ጉዳዩ ትኩረት ሊሰጠው እንደሚገባ ዳግም ጥሪ እየቀረበ ይገኛል። የአማራ ፋኖ በወሎ ቤተ አማራ ከዘመቻ አንድነት ጎን ለጎን መዋቅሩን የማጠናከር ስራ እየሰራ መሆኑን አስታውቋል። በሸዋም ዘመቻ አንድነት ተጠናክሮ ቀጥለዋል። የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ትላንት መጋቢት 14 ቀን 2017 ዓ.ም ከዘመቻ አንድነት ጎን ለጎን መዋቅር የማጠናከር ስራ እየሰራ የኮሩን ስራ አስፈጻሚዎች በተገኙበት ልዩ ጉባኤ ማድረጉን አስታውቋል። የአማራ ፋኖ በወሎ ቤተ አማራ ዛሬ መጋቢት 15 ቀን 2017 ባወጣው በዚሁ መረጃ በጉባኤው አጠቃላይ ክፍለ ጦሩ የስራ አፈጻጸም በጥልቀት የተገመገመ ሲሆን የሰራዊቱን ጥያቄዎችና ፍላጎቶች በልኩ ተዳሰው መለየታቸውን አስታውቋል። በመጨረሻም የክፍለ ጦሩ አመራር እንደገና በማዋቀር ስራ በመስራትና ቀጣይ የስራ አቅጣጫዎችን በማስቀመጥ ጉባኤው መጠናቀቁን የአማራ ፋኖ በወሎ ቤተ አማራ ዋና ቃል አቀባይ አበበ ፈንታው ዛሬ ይፋ ባደረገው በዚሁ መግለጫ አስታውቋል። በዚህም የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦሩን ፋኖ እድሪስ ጉድሌ ዋና አዛዥ ሆነው እንዲመሩና ፋኖ መሐመድ ትኩ ምክትል አዛዥ ሲሆን ፋኖ መሐመድ ሞገስ ህዝብ ግንኙነትና የፖለቲካ ዘርፍ ኃላፊ፣ መቶ አለቃ ታደሰ አስፋው ዘመቻ መምሪያ ኃላፊ፣ ፋኖ ያሲን መኩዬ ወታደራዊ አማካሪ ተደርገው መሾማቸውን የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ ቃል አቀባይ ፋኖ ትዝታ በዛብህ በተጨማሪ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ በሸዋ ከሰም ክፍለ ጦር በዘመቻ አንድነት ታላቅ ወታደራዊ ድል እየተቀዳጀ መሆኑን አስታውቋል። በዘመቻ አንድነት የአማራ ፋኖ በሸዋ ከሰም ክፍለ ጦር ወደ አረርቲ ከተማ ዘልቆ መግባት በጠላት ላይ የወሰደውን እርምጃ ተከትሎ ድል መቀዳጀቱን አስታውቋል። በክፍለ ጦሩ ስር በ50 አለቃ ፍቃዱ ጥላሁን ዋና አዛዥነት የሚመራው የነበልባል ብርጌድ ለጠላት ረመጥ የሆኑ የሻለቃ 2 ከሻምበል 1 ጋር በመጣመር ትላንት መጋቢት 14 ቀን 2017 ዓ.ም ወደ አረርቲ ከተማ ሰርገው በመግባት አገዛዙ ጥምር ጦር ላይ ጥቃት በመሰንዘር ጉዳት ማድረሳቸው ታውቋል። አረርቲ ሆስፒታል አካባቢ በመሸገው የአገዛዙ ስልጣን አስጠባቂ ጦርና አብረውት የተሰለፉት ባንዳ ጥምር ኃይል ላይ ከምሽቱ 1 ሰዓት ተኩል ገደማ በነበልባል ብርጌድ አባላት በተጠና መንገድ
በተወሰደው በዚህ ወታደራዊ ኦፕሬሽን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን ክፍለ ጦሩ ያወጣው መረጃ ገልጿል። ይህ በእንዲህ እንዳለ አገዛዙ ስልጣን አስጠባቂ ሰራዊት ከጊዜ ወደ ጊዜ የተፈረካከሰ መምጣቱንም በዚህም የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድን በገፍ በትላንትናው ዕለት መጋቢት 14 ቀን 2017 መቀላቀላቸውን ከረርቲ ከተማ 6 ያገዛዙ ስልጣን አስጠባቂ ወታደሮች 3 ጥቁር ክላሽና 1 ስናይፐር ከነሙሉ ትጥቃቸው በመያዝ ነበልባል ብርጌድን መቀላቀላቸውን አስታውቋል። በዚያው ግንባር አንድ የኮሎኔል ዙሪያ ጥበቃም ሌሊቱን ሙሉ ትጥቁን ይዞ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ሻለቃ 3ን መቀላቀሉና ያገዛዙ ስልጣን አስጠባቂ ሰራዊት ለአብይና ጓደኞቹ ስልጣን ሲባል ህይወታችንን አናጣም፣ በህዝብ ላይ አንተኩስም በማለት በተለያዩ ግንባሮች እጃቸውን እየሰጡ መሆኑን የሚጠቅሱ መረጃዎች ተጠናክረው ቀጥለዋል። በሰሜናዊ እንግሊዝ ስኮትላንድ ግዛት ውስጥ በቅርቡ ከተገደለው ታዳጊ አሜን ተክላይ ግድያ ጋር በተያያዘም 3ኛ ተጠርጣሪ በቁጥጥር ስር መዋሉን ፖሊስ አስታወቀ። ከ3 ሳምንት በፊት በከተማው ሜርሄልም አካባቢም ጎዳና ላይ በተፈጸመበት ጥቃትም በጽኑም ቆስሎ ወዲያውን ህይወቱ ማለፉ የተገለጸው የ15 ዓመቱም ታዳጊ አሜን ግድያ ጋር በተያያዘም የ14 ዓመትና የ15 ዓመት ሁለት ታዳጊ ተጠርጣሪዎች በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ መሆኑን ቀደም ሲል መዘገባችን ይታወሳል። ፖሊስ እንደገለጸው ከአሜን ግድያ ጋር በተያያዘ የ16 ዓመት ታዳጊ ተጠርጥሮ በቁጥጥር ስር የዋለም ሲሆን ግላስኮም ከተማ በሚገኘው ፍርድ ቤትም ዛሬ እንደሚቀርብ የስኮትላንድ ፖሊስም አስታውቋል። በአሜን ግድያ ዙሪያም ሰፊ ምርመራ ማድረግ መጀመሩን የገለጸው የስኮትላንድ ፖሊስም ሱፐር አቴንዳንት ቻርልስ ኬሎ እኛ ሙያዊ ምርመራችንን እንቀጥላለን፣ ነገር ግን መልሱ ያለው የአካባቢው ማህበረሰብ ዘንድ ነው። በመንገድ ላይ የተሰቀሉ ተንቀሳቃሽ ካሜራዎች ወይም ሲሲቲቪ እየፈተሽን እንገኛለን። ቤት ለቤትም በመሄድም ጥያቄዎችን እያቀረብን ነው። በዚህም አስጨናቂ ጊዜ ሀሳባችን ሁሉ ከአሜን ቤተሰቦችና ወዳጆች ጋር ነው። ለእነርሱ ልዩ ድጋፍ ማድረጋችን ይቀጥላልም ብለዋል። የአሜን ግድያን በሚመለከትም መረጃ ያለው ማንም ሰው ትብብር እንዲያደርግ የስኮትላንድ ፖሊስም ተደጋጋሚ ጥሪ ማቅረቡም ተመልክቷል። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ከአብይ አህመድ አገዛዝ ጋር በመሰለፋቸው ወቀሳ የሚቀርብባቸው ትምህርት ሚኒስትሩ የባህር ዳር ጸጥታ አለ ለማለት በጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ ለመመለሳቸውን ተናገሩ። በአማራ ህዝብ ላይ የታወጀውን ጦርነት በግልጽ በመደገፍና ከጦርነቱን በፊት የተለያዩ ጥናቶችን በማድረግ የአማራ ህዝብን ትጥቅ ለማስፈታት በአብይ አገዛዝ በኩል ሲወሰዱ የነበሩ እርምጃዎችን ኢዜማ እንደ ፓርቲ እሳቸው እንደ መሪ ደግፈዋል በሚል ወቀሳ የሚቀርብባቸው ፕሮፌሰር ብርሃኑ ነጋ ሰሞኑን ዘመቻ አንድነትን ተከትሎ የአብይ አገዛዝ የደረሰበትን ሽንፈት ምክንያት በማድረግ ትላንት ወደ ባህር ዳር ዛሬ ባለስልጣን ለመላክ መዘጋጀቱን ጠቅሰን የዘገብን ሲሆን ዛሬ ይመጣሉ የተባሉት የባህር ዳር ባለስልጣን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መሆናቸው የታወቀ ሲሆን በትምህርት ጉዳይ የሚነጋገር ጉባኤ በተባለበት ላይ ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ እንዳልተመለሱ በዚሁ መድረክ ላይ ተናግረዋል። በኢትዮጵያ በአንዳንድ አካባቢዎች በተፈጠረ ባሉት የጸጥታ ችግር በህዝብ ላይ የተከፈተውን ጦርነት ዛሬም የጸጥታ ችግር ብለው የጠሩት የኢዜማው መሪ ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው ያልተመለሱበትን ምክንያት ባይዘረዝሩም ቁጥሩን ብቻ መናገራቸው ተዘግበዋል። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ትምህርት ቤቶችን የጦር ካምፕ በማድረግ በድሮና በከባድ መሳሪያ በማውደም ሰላማዊ ሰዎችን በመጨፍጨፍ ጭምር እየወሰደ ያለውን ድርጊት ወደ ጎን በማድረግ ይልቁኑ ያገዛዙን የጦርነት አጀንዳ ለማስፈጸም በተከታታይ በ2015ና የ2016 የ12ኛ ክፍል ብሔራዊ ፈተናን ከ97 በመቶ በላይ እንዲወድቁ በማድረግ ተማሪዎች ተስፋ ቀርጠው ህይወታቸው ውትድርና እንዲሆን የአብይን የጦርነት አጀንዳ አስፈጽመዋል የሚባሉት ፕሮፌሰር ብርሃኑ ነጋ ለትምህርት ጥራትና ለትምህርት ስርዓት ተቆርቋሪ መስለው በዚሁ መድረክ ሰፋ ያለ ንግግር ማድረጋቸው ታውቋል። ትምህርት ቤቶች የፖለቲካ መጫወቻ ሜዳ መሆን የለባቸውም ያሉት የትምህርት ሚኒስትሩ ትምህርት ቤቶችን የጦር ካምፕ ያደረገውን አገዛዝ በተመለከተ ትንፍሽ ያላሉ ሲሆን የዛሬው ጉዟቸው ዋና ዓላማ ሰሞኑን በዘመቻ አንድነት አገዛዙ እየደረሰበት ያለውን ሽንፈት ተከትሎ ባህር ዳር ሰላም ናት ለማለት ከሳምንት በፊት ባህር ዳር ላይ ብቅ ብለው ብስክሌት የነዳው አብይ አህመድ ተከታይ ድራማ አካል መሆኑን የሚጠቅሱ ወቀሳዎችም ተከትለው ቀርበዋል። ፕሮፌሰር ብርሃኑ በአማራ ህዝብ ላይ አብይ አገዛዝ የከፈተውን ጦርነት ተከትሎ የፓርቲያቸው ሊቀመንበር የሆኑት ዶክተር ጫኔ ከበደ በአገዛዙ በአማራ ማንነታቸው ሳቢያ ተለይተው እንደ ሌሎች የፖለቲካ እስረኞች በታፈኑበት ወቅት የታሰሩት ከኔ ጉዳይ ጋር የተገናኘ አይደለም በማለት እሳቸው እንደ መሪ ፓርቲያቸውም እንደ ፓርቲ አሳልፎ በመስጠት ለአገዛዙ የግፍ ተግባር ያለውን ተባባሪነት በግልጽ አሳይቷል በሚል በተደጋጋሚ
በተደጋጋሚ ወቀሳ ሲቀርባቸው ቆይቷል። የቀድሞ የግንቦት ሰባት ሊቀመንበርና የአሁኑ የኢዜማ መሪ ፕሮፌሰር ብርሃኑ ነጋ ለአማራ ህዝብ ያላቸውን ጥላቻ በተግባር አሳይተዋል በሚል ኢዜማን ካቋቋሙ በኋላ የወሰዷቸውን እርምጃዎችና ከዚህ ቀደም የነበራቸውንም እንቅስቃሴዎች መሰረት አድርጎ በተደጋጋሚ ወቀሳ ሲቀርባቸው መቆየቱ አይዘነጋም። የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ከ4.2 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውና ዛሬም አገዛዙ ካወደማቸው ሌላ በርካታ ትምህርት ቤቶችን የጦር ካምፕ አድርጎ መቆጣጠሩን ጠቅሰን መዘገባችን አይዘነጋም። የግብፁ ፕሬዚዳንት አብዱልፈታህ አልሲሲና የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ የቀይ ባህርን ወሰን የሌላቸው ሀገራትም ተሳትፎ እንደማይቀበሉም ዳግም ገለጹ። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋነኛነት የባህሩ ድንበርም ተጋሪ ሀገራትም ተግባር እንደሚሆን አሳሰቡ። ከኤርትራው ፕሬዚዳንት አቶ ኢሳያስ አፈወርቂ ለግብፁ አቻቸው አብዱልፈታህ አልሲሲም የተላከ መልእክት ይዘው ወደ ካይሮም የተጓዙት የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳሌህ ከፕሬዚዳንት አልሲሲ ጋር በትላንትናው ዕለትም ካይሮ ውስጥ ባደረጉት ውይይትም የሶማሊያም የሱዳን ወቅታዊ የደህንነትም ዙሪያ የመከሩ ሲሆን ስለ ቀይ ባህርም ደህንነትም በመከሩትም ወቅትም ቀይ ባህርን መጠቀምና ማስተዳደር በዋነኛነት የባህሩ ድንበር ተጋሪ ሀገራትም ተግባር እንዲሆን መምከራቸውን የቀይ ባህር ወሰን የሌላቸው ሀገራትም ተሳትፎ እንደማይቀበሉ የግብፁ ፕሬዚዳንት ቃል አቀባይ ለመገናኛ ብዙሃን ተናግረዋል። ኤርትራም ግብፅና ሶማሊያን ያጣመረው ግንኙነት ላይ የቀይ ባህርን የሚዋሰኑት አገራት በቀይ ባህር ላይ ወሳኝ እንደሚሆኑ ሌሎች ግን አይፈቀድላቸውም የሚል አቋም ማንጸባረቃቸውን የቅርብ ጊዜም ትውስታ ነው። የኤርትራው የውጭ ጉዳይ ሚኒስትር ኦስማን አስመራ ውስጥ ለሚገኙ ዲፕሎማቶች ሰሞኑን በሰጡት አስተያየት ኢትዮጵያ በቀይ ባህር አካባቢ የባህር በር መዳረሻና የባህር ኃይል ቤዝም ለማግኘት የተከተለችው ዲፕሎማሲያዊ ወይም ወታደራዊ ኃይል የመጠቀም ስልትም የተሳሳተና ጊዜው ያለፈበትም ግራ አጋቢ ምኞት በመሆኑ ዓለም አቀፉ ማህበረሰብ ኢትዮጵያም የጎረቤቶቿ ሉዓላዊነትና የግዛት አንድነትም እንድታከብር ጫና ያድርግ ማለታቸው አይዘነጋም። ጠቅላይ ሚኒስትር አብይ አህመድም ባለፈው ሳምንት ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው የተለያዩ ጥያቄዎች በሰጡት ምላሽና ማብራሪያ ሰሞኑን ከኤርትራ መንግስት ጋር ጦርነት ወይም ግጭት ይፈጠራል የሚሉ ስሞታዎች ይሰማሉ። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። የኢትዮጵያ ፍላጎት እንነጋገር ነው። ሰጥቶ መቀበል ባለበትም በገበያና በህዝቦችና በሚጠቅም መርህም ችግሮችን እንቋጭ እንወያይ እንጂ እንዋጋ አላልንም። በእድገት ላይ ይገኛል ያሉት 120 ሚሊዮን የሚሆን የኢትዮጵያ ህዝብም ከቀይ ባህር ከ60 ኪሎ ሜትር ርቀት ላይ ታፍኖም ዝም ብሎ ይቀመጥ መባሉ ዛሬ ባይሆን ነገም አካባቢም ችግር መፍጠሩ አይቀሬ ነው ማለታቸው አይዘነጋም። ከዘመቻ አንድነት ጎን ለጎን ትግል ጠላፊዎች ላይ የተቀናጀ እርምጃ በመውሰድ አካባቢውን ነጻ በማድረግ መቆጣጠሩን የአማራ ፋኖ በጎጃም 9ኛው ሳሙኤል አወቀ ክፍለ ጦር አስታወቀ። በተሳሳተ መረጃ ከትግል ጠላፊዎች ጋር ዛሬም ያሉ ትግሉን ቢቀላቀሉ ዋስትና እንደሚሰጥ አስታውቋል። የአማራ ፋኖ በጎጃም 9ኛው ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ የመጀመሪያው ፈርቀዳጅ ከመሆኑ ባሻገር ጦርነቱ ከፈነዳ ማግስት ጀምሮ በወሎ በመካነ ሰላም፣ በሞጣ ቢቸና፣ ደብረ ወርቅ፣ ግንድወን፣ ፈለገ ብርሃንና ሌሎችም አካባቢዎች ተደጋጋሚ ውጊያዎች በማድረግ በአማራ ህልውና ተጋድሎ ጉልህ ተሳትፎ ሲያደርግ መቆየቱን ዛሬ ክፍለ ጦሩ ባወጣው መግለጫ አስታውሷል። ይህንን የብርጌዱን ደማቅ ታሪክ ለማደብዘዝና የአማራ ህልውና ትግል ለመጥለፍ ሳይታክቱ የሰሩ ግለሰቦችና ቡድኖች በቀጠናው አፈንጋጭ ኃይሎችን በመፍጠርና በማጠፋፋት የብርጌዱን ህልውናና የአማራ ትግልን አንድነት አደጋ ላይ ለመጣል ሙከራ ማድረጋቸውን አስታውቋል። አፈንጋጩ ቡድን አንድ ጊዜ ህዝባዊ ግንባር፣ ሌላ ጊዜ ህዝባዊ ሰራዊት፣ አሁን ደግሞ ህዝባዊ ድርጅት በሚሉ ስሞች በመጠለል የጎጃምና የወሎ መገናኛ የሆነውን አባይ ድልድይ በመያዝ የአማራ ፋኖ በጎጃምና የአማራ ፋኖ በወሎ መሬት ላይ እንዳይገናኙ አጥር በመሆን መሰናክል ሲፈጥር መቆየቱን አስታውሷል። ይህንን በረብጣ ዶላርና በዳበረ የፖለቲካ ሴራ የታገዘ አደገኛ መንገድ ለመቀልበስ የአማራ ፋኖ በጎጃም 9ኛው ሳሙኤል አወቀ ክፍለ ጦር አመራርና የአባይ ሸለቆ ብርጌድ አመራርና አባላት መራር መስዋዕትነት መክፈላቸውን በዛሬው መግለጫ አስታውሷል። ከዚህ በፊት የአማራ ፋኖ በጎጃም ጥምር ኃይል ባደረገው ኦፕሬሽን አፈንጋጩ ቡድን ወደ ወሎ ቀጠና በመሸሹ ምክንያት የታሰበው ዓላማ ሳይሳካ መቅረቱን አስታውሶ በምክርና በሐሳብ ልዕልና ባለማመን የብርጌዱን አንድነት የፈተነው ቡድን ላይ ከመጋቢት 5 ቀን 2012 ዓ.ም ጀምሮ በተወሰደ የተጠና ኦፕሬሽን የአባይ ሸለቆ ብርጌድ ያለምንም መስዋዕትነት ቀጠናው ሙሉ በሙሉ መቆጣጠሩን አስታውቋል። ከአፈንጋጭ ቡድኑ መካከል ከፊል አባላቱ ብርጌዳቸውን መቀላቀላቸውን ከመልጦረ ማርያም መካነ ሰላም ወሎን ከጎጃም የሚያገናኘው አውራ መንገድ በአማራ ፋኖ በጎጃምና በአማራ ፋኖ በወሎ ቁጥጥር ስር በመሆኑ አሽከርካሪዎች መደበኛ ስራችሁ እንድትጀምሩ ጥሪ እናቀርባለን ብለዋል። በትግል ጠላፊዎች ያሉ ባልታ
ካላችሁ ከአካባቢያችሁ የሸሻችሁ ያፈንጋጩ ቡድን አባላት ወደ እናት ብርጌዳችሁ እንድትቀላቀሉና ክፍለ ጦሩም ለደህንነታችሁ ሙሉ ዋስትና የሚሰጥ መሆኑን እናረጋግጣለን ሲል ጥሪ አቅርቧል። ክፍለ ጦሩ ይህንን የውስጥ ኦፕሬሽን ባጠናቀቀ ማግስት በመላ አማራ የታወጀው ዘመቻ አንድነት በመቀላቀል መጋቢት 10 ቀን 2017 ዓ.ም ንጋት ላይ በጠላት ላይ በወሰደው የማጥቃት እርምጃ የሻለቃ አመራርን ጨምሮ በርካታ ጠላት የደመሰሰበት የዘመቻ አንድነት ግዳጅ ተጠናክሮ መቀጠሉንም በዚሁ የዛሬው መግለጫ አስታውቋል። ውስጣዊ አንድነታችን ለማጠናከር የወሰድነውን እርምጃ የተሳካ ይሆን ዘንድ ትብብርና ድጋፍ ላደረገልን የነብሴ ሳር ምድር ወረዳ ህዝብ ምስጋና እናቀርባለን በማለት የአማራ ፋኖ በጎጃም 9ኛው ሳሙኤል አወቀ ክፍለ ጦር በዚሁ መግለጫ ምስጋና አቅርበዋል። ይህ በእንዲህ እንዳለ በአማራ ህዝብ ላይ ወረራ የከፈተው አገዛዝ ዛሬ ደግሞ አርሶ አደሮችን ማዳበሪያ በግዳጅ በከፍተኛ ዋጋ አልገዛችሁም በሚል አፈና ማካሄዱን የአማራ ፋኖ በጎጃም ቀኝጌታ ወፍታዬ ንጉሴ 6ኛው ክፍለ ጦር የበረኛው ቀስተ ደመና ብርጌድ ቃል አቀባይ ፋኖ ዘላለም ዘሪሁን አስታወቀ። በዛሬው ዕለት መጋቢት 15 ቀን 2017 ዓ.ም ጸረ አማራው ጨፍጫፊ የብልጽግና መንግስት በየቃጋት ቀበሌ በየሳስር ጎጥ የሚገኙ ነዋሪዎች በሙሉ አሰልፎ እየደበደበና እያሰቃየ ወደ ደብረ ኤልያስ ከተማ እየወሰደ እንደሚገኝ ገልጿል። የዘራፊና ጸረ ህዝብ መንግስት ለከተማ ቅርብ የሆነችውን የሳስር ጎጥ በመግባት በጉልበት ኑ ማዳበሪያ ግዙ በማለት ነዋሪዎችን ማስጎደዱን፣ ነዋሪዎቹ ዋጋው ተወዷል፣ አንገዛም፣ አቅማችን አይፈቅድም፣ ከብዶናል ብለው የመብት ጥያቄ ሲጠይቁ እናንተ እንዲያውም ለእኛ አታዘዙም፣ ሽብር እየፈጠራችሁ ነው፣ የግድ ትገዛላችሁ በማለት በባንዳ አድማ ብተናና ሚሊሻዎች በማስከበብ በአሁኑ ወቅት ሪፖርቱን ይፋ እስካደረገበት ድረስ እስከ ጠዋቱ ረፋድ የደበድበው አሰልፈው ወደ ከተማ መውሰዳቸውን አስታውቋል። ጠላትና ባንዳ የከሰረው በጀቱን ለማካካስ ማዳበሪያ ወደ ወረዳችን ያለ ወቅቱ በማስገባት ለመዝረፍ ከአቅም በላይ ተምነው ህዝቡን እጅግ እያስጨነቁ ከተማ የሚሄደውን እያገቱ እያስፈራሩ ሰንብተዋል ያለው ቃል አቀባዩ ዛሬም ይህንኑ ተመሳሳይ ድርጊት እየፈጸሙ ያለው በግድ አስገዝተው ዘርፈው ለመሄድ ዓላማ አድርገው መምጣታቸውንም የበረኛው ቀስተ ደመና ብርጌድ ቃል አቀባይ ፋኖ ዘላለም ዘሪሁን በዚሁ መረጃ አስታውቋል። አገዛዙ ማዳበሪያ የሚያስፈልግበትን ወቅት በማሳለፍና በቂ ማዳበሪያ ካለማቅረቡ በተጨማሪ በችግርና በከፍተኛ ዋጋ ማዳበሪያ ገዝተው የዘሩ አርሶ አደሮችን ሰብል በጥላቻ በአገዛዙ ስልጣን አስጠባቂ ወታደሮች በማቃጠል ክምራቸውን በማውደምና ቤታቸውን ጭምር በመዝረፍ ከፍተኛ ጉዳት በተለያዩ ግንባሮች በበቀል ሲያካሄድ መቆየቱን ጠቅሰን መዘገባችን አይዘነጋም። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ። በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን፣ ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው ወደ ነጩ ቤተ መንግስት ዳግም ከገባም ካለፈው ጥር ወይም ከፈረንጆቹ ጃንዋሪ 20 2025 ጀምሮ ከአሜሪካም ከተባረሩ ዲፕሎማቶች የመጀመሪያው ዲፕሎማት የሆኑት በአሜሪካም የቀድሞው የደቡብ አፍሪካው አምባሳደር ኢብራሂም ራሶል ደቡብ አፍሪካም ሲደርሱ ደማቅ አቀባበል ተደረገላቸው። የቀድሞው የደቡብ አፍሪካው አምባሳደር ከአሜሪካ በመባረሬም አልጸጸትም አሉ። በትላንትናው ዕለትም ከባለቤታቸው ሮሲዳ ጋር ከኬፕ ታውን ደቡብ አፍሪካ ዓለም አቀፍ አውሮፕላን የደረሱት የቀድሞ የደቡብ አፍሪካው አምባሳደር ኢብራሂም ከአውሮፕላን ጣቢያ ወደ መኖሪያ ቤታቸው በመጓዝ ላይ ሳሉ ደማቅ አቀባበል ላደረጉላቸው ነዋሪዎች በድምጽ ማጉያም ባሰሙት ንግግር ያለመከሰስ መብት ወይም ፐርሶና ነን ግራንታ ማለት ማሸማቀቅ ነው። እዚህ አገሬም ስደርስ እንደዚህ ያለ ሞቃት ያለ አቀባበል ገጥሞኛል። የኔ ያለመከሰስ መብቴ መታወቂያ እዚህ ነው። ወደ አገሬም ለመመለስም ፍላጎት አልነበረኝም። ነገር ግን ወደ አገሬ በመመለስ
በመመለሴም አልጸጸትም ብለዋል። የቀድሞው የአፓርታይድም ታጋይ አምባሳደር ኢብራሂም ደቡብ አፍሪካም ከፕሬዚዳንት ዶናልድ ትራምፕ አስተዳደር በኋላ ከአሜሪካ አስተዳደር ጋር ስለሚኖራት ግንኙነትም ቆም ብላ ማሰብ አለባት፣ በተለይ በፍልስጤምና በእስራኤል ጦርነት ጉዳይ በማለትም አሳስበዋል። እኛ እዚህ የመጣነው ጸረ አሜሪካዊ አቋም ለማንጸባረቅ አይደለም በማለትም ለተሰብሳቢው ህዝብም አጽንኦትም የሰጡት የቀድሞው ደቡብ አፍሪካዊ አምባሳደር ሮሴል ከአሜሪካ ጋር ያለን ጥቅማችንን ወደ ጎን ለማሽቀንጠር አንጥርም ብለዋል። የአሜሪካው የውጭ ጉዳይ ሹም ማርኮ ሩቢዮ ባለፈው መጋቢት ወይም በፈረንጆቹ ማርች 14 2025 በማህበራዊ ኤክስ ገጻቸው የቀድሞው የደቡብ አፍሪካው አምባሳደር ሮሴል ዘረኛ ፖለቲከኛ አሜሪካንና ፕሬዚዳንት ዶናልድ ትራምፕን ጠል በማለትም ማብጠልጠላቸው አይዘነጋም። ለደቡብ አፍሪካም የምታደርገውን እርዳታ ማቋረጧን በቅርቡ ያሳወቀችው አሜሪካ አምባሳደርን የማባረር እርምጃዋ በብዙዎች ዘንድም ያልተለመደ ውሳኔም አስብሏል። የቱርኩ ፕሬዝዳንት ኤርዶጋን ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው ተቃውሞ እየተስፋፋ ይገኛል። ተቃዋሚዎችን ማሰር ተቃውሞ እንዳላቆመው የተገለጸ ነው። የቱርኩ ፕሬዝዳንት ጣይብ ረሲብ ኤርዶዋን ቀንደኛ ተቀናቃኝን በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማሞግሉ የኢስታንቡል ከንቲባ ሲሆኑ ባለፈው ከ3 ዓመት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ ሲኤችፒ እጩ ሆነው እሁድ ዕለት ይመረጣሉ ተብሎ የሚጠበቅ ሲሆን ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት 10 ዓመታት አይታ በማታውቀው ተቃውሞ የተናጠች ሲሆን ፖሊሶች ሰልፈኞች ላይ አስለቃሽ ጭስና የጎማ ጥይት በመተኮስ የተወሰኑ ሰልፈኞችን ማሰራቸውን ይፋ ያደረጉ ቢሆንም ተቃውሞ ተጠናክሮ መቀጠሉን ከቱርክ የሚወጡ መረጃዎች ይገልጻሉ። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራ እያውለበለቡ ከአድማ በታኝ ፖሊሶች ጋር ፊት ለፊት እየተጋፈጡና እየጮሁ ተቃውሟቸውን እያቀረቡ ሲሆን አንዳንድ የፖሊስ መኮንኖች ግፊት ያለው ውሃና የሚያቃጥል ኬሚካል ሲረጩ የተስተዋሉ ቢሆንም ኢማሞግሉ ባለቤት ዴሊካያ ኢማሞግሉ ለተሰበሰበው ህዝብ ባደረጉት ንግግር ባላቸው የተጋፈጠው ኢፍትሐዊነት ማንም ሊቀበለው የሚገባ እንዳልሆነ የገለጹ ሲሆን ለአውሮፓ አቆጣጠር በ2013 በቱርክ ከተከሰተ የጌዚ አመጽ በኋላ በሀገሪቱ ታሪክ ትልቁ የሚባለው ሰልፍ እየተካሄደ እንደሚገኝ ጠቅሷል። ከቱርክ 81 ግዛቶች መካከል ዋና ዋና ከተሞችን ኢስታንቡልና አንካራን አካቶ 55 በሚሆኑ ከተሞች የተቃውሞ ሰልፍ እየተካሄደ መሆኑን የፈረንሳዩ ዜና አገልግሎት ኤኤፍፒ ዘግበዋል። ፖለቲከኞች፣ ጋዜጠኞች፣ ነጋዴዎችን ጨምሮ ኢማሞግሉና ሌሎች 100 ተቃዋሚዎቻቸውን የቱርኩ ፕሬዝዳንት ባለፈው ረቡዕ ለጥየቃ በፖሊስ ቁጥጥር ስር እንዲውሉ ካደረጉ በኋላ ፖለቲከኞች፣ ጋዜጠኞች፣ ነጋዴዎችን ጨምሮ ኢማሞግሉና ሌሎችም 100 ሰዎች ባለፈው ረቡዕ ለጥየቃ በፖሊስ ቁጥጥር ስር የዋሉ ሲሆን ከንቲባው በይፋ በቁጥጥር ስር መዋላቸውን ተከትሎ ተቃውሞ ማገርሸቱን መዘገባችን አይዘነጋም። ወንጀለኛ ቡድን በማቋቋምና በማስተዳደር ሙስና በመቀበል አስገድዶ ገንዘብ በመቀበልና ግላዊ መረጃ በመቅዳት እንዲሁም ጨረታ በማጭበርበር ክስ የቀረበባቸው የፕሬዝዳንት ኤርዶዋን ዋና ተቀናቃኝ የአንካራ ከንቲባ ኢማሞግሉ ፍርድ ቤት እስኪቀርቡ ድረስ እስር ቤት እንደሚቆዩ የተነገረ ሲሆን ቢቢሲ የፈረንሳዩን ዜና አገልግሎት ጠቅሶ እንደዘገበው የአገር ውስጥ መገናኛ ብዙሃን ወደ ሲልቭሪ እስር ቤት ተወስደዋል ሲሉ መዘገባቸውንም ጠቅሷል። ኢማሞግሉ በቀረበባቸው ክስ ምክንያት ከከንቲባነታቸው መነሳታቸውን የቱርክ የሀገር ውስጥ ሚኒስቴር ባወጣው መግለጫ የገለጸ ሲሆን ኢማሞግሉ እስራቸውን ተከትሎ በማህበራዊ ሚዲያ ገጻቸው ዴሞክራሲያችን ላይ የተቀባ ጥላሸት ሲሉ ከመታሰራቸው በፊት የተጻፉ ሲሆን ትክክለኛው የፍርድ ቤት ሂደት ተግባራዊ አልተደረገም ማለታቸው አይዘነጋም። ዋናው ተቀናቃኝ ምንም እንኳን በቁጥጥር ስር መዋላቸው እጩ ከመሆንና ፕሬዝዳንት ሆነው ከመመረጥ ባያግዳቸውም በቀረቡባቸው ክሶች ጥፋተኛ ሆነው ከተገኙ መወዳደር እንደማይችሉ እየተገለጸ ሲሆን እሁድ እጩዎችን ለመምረጥ በርካታ ቱርካውያን ወጥተው ድምጻቸውን መስጠታቸው ታውቋል። ዲሌክ ካያ ኢማሞግሉ ድምጽ ሲሰጡ የሚያሳይ ፎቶግራፊ ያጋራ ሲሆን ኢማሞግሉ የወቅቱን የቱርክ ፕሬዝዳንት ኤርዶዋንን ሊሞግቱ እንደሚችሉ የሚጠበቅ ቢሆንም ኤርዶዋን በጠቅላይ ሚኒስትርና ፕሬዝዳንትነት ቱርክን ላለፉት 22 ዓመታት የመሩ ሲሆን ተቃዋሚዎች እሳቸውና አስተዳደራቸው ከስልጣን እንዲወርዱ በአደባባይ በጠንካራ ተቃውሞ መጠየቅ መጀመራቸውን ጠቅሰን መዘገባችን አይዘነጋም። ቱርክ አብይ አህመድ በሀገር ውስጥ በሰላማዊ ሰዎች ላይ የከፈተውን ጦርነት በመደገፍ ድሮን ከሚያቀርቡ ሀገራት ከአረብ ኤሚሬት ጋር ስሟ የሚጠራ ሲሆን በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በተደጋጋሚ የአማራ ብሔር ተወላጆችና ድርጊቱን የሚያወግዙ ሌሎች ኢትዮጵያውያን በተለያዩ የቱርክ ኤምባሲዎች ፊት ለፊት ቱርክ ከድርጊቷ እንድትቆጠብ ተቃውሞ ማቅረባቸው አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ሴቱ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።